የዛሬን አያርገውና ሶማሊያ የአሸባሪዎች የአክራሪዎች የወሮበሎች መፈንጫ ሳትሆን በፊት ከዛሬ 50 ዓመት በፊት በምስራቅ አፍሪካ ከነበሩ ጠንካራ ሀገራት መሃል አንዷ ነበረች። ዛሬ ግን ዋና ከተማ ሞቃዲሾ ዓለም ላይ ለመኖር እጅግ አስቸጋሪ ከሆኑ ከተሞች መሃል ዋነኛዋና ግንባር ቀደሟ ናት። ሶማሊያ የሚለው ስም የፌልድ ስቴት መጠሪያ እስኪሆን ድረስ በሀገራት መሪዎች ዘንድ የመሳለቂያ ንግግር ማድመቂያም ሆኗል። ዛሬ በዚህ ቪዲዮ በአንድ ወቅት በኢኮኖሚያና በወታደራዊ አቅሟ ሀያል ከመሆን አልፋ ጎረቤት ሀገር ኢትዮጵያን በመውረር መሬት ለማስመለስ ትልቅ ጦርነት ከፍታ ጦርነቱንም በከፍተኛ ኪሳራ ተሸንፋ በኋላም ይሄ ጦርነት ባስከተለባት ቀውስ የተነሳ ወደ እርስ በርስ ጦርነት ውስጥ ገብታ በመጨረሻም ወደ 3 ራስ ገዝ ሀገርነት ስለተከፋፈለችው ጎረቤት ሀገር ሶማሊያ በዚህ ቪዲዮ ከብዙ በጥቂቱ እናያለን። የሶማሊያን ታሪክ ለመረዳት በመጀመሪያ ሶማሊያ ራሱ እንዴት ተፈጠረች የሚለውን ማወቅ ይኖርብናል። እርግጥ ነው ሶማሊያ የምትባለው ሀገር ከመፈጠሯ በፊት በየቦታው ተበታትነው የሚኖሩ ሶማሌ የሚባሉ ህዝቦች ነበሩ። ታዲያ እንደ ሀገር የተፈጠረችው ግን አውሮፓውያኑ ለቅኝ ግዛት ወደ አፍሪካ በመጡ ማግስት ነበር። አውሮፓውያኑ በምስራቅ አፍሪካ ሲመጡ ፈረንሳይ ፍሬንች ሶማሊላንድ፣ ብሪታንያ ደግሞ ብሪቲሽ ሶማሊላንድ፣ ጣሊያን ደግሞ ኢታሊያን ሶማሊያ በማለት በምስራቅ አፍሪካ የባህር ጠረፍ ዙሪያ ያሉትን መሬቶች ወረሩ። ህዝቡንና መሬቱንም ለዓመታት ገዙ። በቅኝ ግዛት ስር የነበሩት ሶማሌዎች ግን ዝም ብለው አልተቀመጡም። በቻሉት አቅም ሁሉ ቅኝ ገዢዎቹን ተፋልመዋል። በተለይ በሶማሌዎች ዘንድ በሃይማኖት መሪነቱ የሚታወቀው ሙላህ መሐመድ አብዱላህ ሐሰን አውሮፓውያኑን ያስጨነቀ የነጻነት ትግል መላው ሶማሌ ተወላጆችን በማሰባሰብ በአውሮፓውያኑ ላይ አድርጓል። ጣሊያን የያዘችው የሶማሌ ክፍል ከሌሎቹ ቅኝ ግዛቶች በባሰ መልኩ የነ ሞሶሎኒ ፋሽስት መንግስት ጨቋኝ የሆነ የቅኝ ግዛት ስርዓት ነበር የዘረጋው። የጣሊያን የፋሽስት መንግስት ከደቡብ ሶማሊያ ካለው ቅኝ ግዛቱ ነበር በኢትዮጵያ ላይ በፈረንጆቹ በ1935 የቅኝ ግዛት ወረራውን ያካሂደው። በአንጻሩ በብሪታንያ የተያዘው ብሪቲሽ ሶማሊላንድ አንጻራዊ የሆነ ነፃነትና ቀለል ያለ አስተዳደር ስርዓት ነበር ይከተል የነበረው። ታዲያ ይህ የተለየ አስተዳደር ልዩነት ነበር በኋላ በሶማሌ ህዝቦች መሃል አልታረቅ ያለ ልዩነትን ያመጣው። በጁላይ 1 1960 ሁለቱ የጣሊያንና የእንግሊዝ ቅኝ ግዛቶች በፈቃዳቸው ተዋህደው ሶማሌ ሪፐብሊክን መሰረቱ። ይህ ቀን በሶማሌዎች ዘንድ ትልቅ ቀን የነበረ ሲሆን ያለምንም ግጭት በሰላማዊ መንገድ መሪዎቻቸው ተነጋግረው አንድ ሀገርን ፈጠሩ። ሀገሩም በዲሞክራሲያዊ መንገድ የተመረጠ ፕሬዝዳንትና ፓርላማ ያለው ሲሆን የዓለም አቀፉ ማህበረሰብ ያደነቀውም ህገ መንግስትም ነበራቸው። ከላይ ሲታይ ጥሩ የሚመስለው የሶማሊያ ፖለቲካ ውስጡን ግን ኩርፊያና ልዩነት ነበረው። በተለይ በሰሜን ሶማሊያ በብሪታንያ ቅኝ የተገዙት ሶማሌዎች ከታችኛው ሶማሊያ ተወላጆች ማለትም በጣሊያን ቅኝ ከተገዙት ሶማሌዎች ቅሬታ ነበራቸው። ምክንያቱም የደቡቡ ክፍል በህዝብ ቁጥር ብዙ በመሆናቸውና የአስተዳደርና ኢኮኖሚያዊ ተጠቃሚነትን በብዛት ለደቡብ ሶማሌዎች ያደላ መሆኑ ነበር። በዚህ ምክንያት በሰሜን ሶማሊያ ያሉ ዜጎች በሀገራቸው የባይተዋርነት ስሜት እንዲሰማቸው ሆነ። ከዛም በላይ የሀገሪቱ ኢኮኖሚ በውጭ እርዳታ ላይ ጥገኛ መሆን በጎረቤት ሀገራት ተበተን ያሉ ሶማሌዎችን ወደ አንድ መሰብሰብ አለመቻሉ በቀሪው ህዝብ ዘንድ ቅሬታን ፈጠረ። የሶማሊያ መንግስት ቢሆንም ትልቋ ሶማሊያ ወይም ግሬተር ሶማሊያ የሚለውን የፖለቲካ አካሄድ አልተወም ነበር። አዲስ በወጣው የሀገሪቱ ባንዲራ ላይ ያለው ባለ 5 ጫፍ ኮከብን በ5 ቦታ የተበታተኑትን ሶማሌዎች በአንድ ጥላ ስር በአንድ ሀገር ስር ለማኖር ካለው ጽኑ ፍላጎት የተነሳ ነበር በባንዲራው ላይ ኮከቡን ያኖረው። በ1960ዎቹ ሶማሊያ በአንጻራዊነት ከአፍሪካ ውስጥ ከሚገኙ ዲሞክራሲያዊ ሀገራት ውስጥ አንዷ የነበረች ሲሆን ብዙ ፓርቲዎች በፖለቲካ መድረክ ውስጥ እንቅስቃሴ ሲያደርጉ፣ ነፃና ገለልተኛ ምርጫዎች ሲደረጉ፣ መሪዎችም ስልጣንን በሰላም ሲለቁና ሲይዙ ይታይ ነበር። በኦክቶበር 20 1969 የሶማሊያው ፕሬዝዳንት አብዲራሺድ አሊ ሸመርኬ በመኖሪያ ቤት ውስጥ እንዳለ በጠባቂዎቹ ተገደለ። ከፕሬዝዳንቱ በተገደለ ማግስት በኦክቶበር 21 1969 የሶማሊያ ጦር ያለ ደም መፋሰስ መፈንቅለ መንግስት ማድረጉን አሳወቀ። ጦሩም የሶማሊያ ፓርላማን መበተኑንና የሶማሊያን ህገ መንግስት ማገዱን በይፋ አወጀ። በምትኩ የወታደሮች አብዮታዊ ምክር ቤት ማቋቋሙን ይፋ በማድረግ የ51 ዓመቱ ጀነራል መሐመድ ሲያድ ባሬ መሪው መሆኑን በግልጽ አሳወቀ። አዲሱ የወታደሮች መንግስት በሶማሊያውያን ዘንድ ተቀባይነትና ተወዳጅነትን ያገኘ ሲሆን የሲያድ ባሬ ሙስናን ለማጥፋት፣ ጸረ ዲሞክራሲ የሆኑ ኃይሎችን ለማጥፋት እንዲሁም ለዲሞክራሲ ጸር የሆነውን የሶማሊያ የጎሳ ፖለቲካን እንደሚያስቀር ለህዝብ ቃል ገባ። ከዛም በተጨማሪ በመላው ሶማሊያ ማየምነትን ለማጥፋት የትምህርት ዘመቻን የጀመረ ሲሆን በሶማሊያ ታሪክ ለመጀመሪያ ጊዜ
በአፍ ብቻ ይነገር የነበረውን የሶማሌ ቋንቋን ወደ ጽሕፈት ቋንቋ እንዲወርድም አድርጓል። ሲያድ ባሬ የሚመራው መንግስት የሚመራበት ርዕዮተ ዓለም ሳይንቲፊክ ሶሻሊዝም ብሎ የሰየመው ሲሆን የማርክሲዝም በሆነ ኢኮኖሚ ስርዓት ላይ የሶማሌ ብሔርተኝነት ተጨምሮበት የተፈጠረ አይዲዮሎጂ እንደሆነም ተናግሯል። ሶማሊያን ከምስራቁ ዓለም ጋር በማቀራረብ በተለይ ከሶቪየት ህብረት ጋር ጥብቅ ግንኙነት በመፍጠር ከሶሻሊዝሙ ዓለም ብዛት ያላቸው የጦር መሳሪያዎችን ሲያገኝ ከዛም በተጨማሪ የመሰረተ ልማት ስራዎችን በሶቪየት ህብረት መንግስት ሊገነባለት ችሏል። በህዝብ ዘንድ ያለውን ተቀባይነት ለመጨመር በሚል የበፊት መንግስታት ሊያደርጉ ያልቻሉትን ነገር ለማድረግ ያስባል። እሱም በቅኝ ገዢዎች ምክንያት ተበታትኗል ብሎ ለሚያስባቸው ሶማሌዎች የሚኖሩባቸውን አካባቢዎች ከጅቡቲ ከኢትዮጵያና ከኬንያ በመውሰድ ትልቋ ሶማሊያን መገንባት ነበር። በፈረንጆቹ በ1970ዎቹ አጋማሽ ኢትዮጵያ ፖለቲካዋ የተበጠበጠበት፣ ወጣት ተማሪዎች ባስነሱት አመፅ ወታደራዊ ደርግ ጣልቃ በመግባት አብዮቱን ከተማሪዎቹ በመንጠቅ ዘውዳዊውን ስርዓት በኃይል በማፍረስ ስልጣን የተቆናጠጠበት ወቅት ነበር። የደርግ መንግስት የመጀመሪያዎቹ የስልጣኑ ዓመታት መሃል ሀገር ከኢሃፓ ጋር የከተማ ውስጥ ውጊያ የገባበት፣ በኤርትራና በትግራይ ክፍለ ሀገሮች ደግሞ ግዛቶቹን ለመገንጠል ከሚዋጉ ኃይሎች ጋር ጦርነት የተወጠረበት ወቅት ነበር። ታዲያ ይህን አለመረጋጋት እንደ መልካም አጋጣሚ ያየው የሶማሊያው መሪ ሲያድ ባሬ በጁላይ 1977 ኢትዮጵያ ቀውስ ላይ ናት በማለት ኦጋዴን ግዛትን ከኢትዮጵያ በኃይል ለመውሰድ መጠነ ሰፊ ወታደራዊ ዘመቻ በኢትዮጵያ ላይ ይከፍታል። በዘመቻው እስከ አፍንጫው ድረስ የታጠቀው የሶማሊያ ጦር ያለምንም ጠንካራ ውጊያ በቀላሉ የኦጋዴን ክፍልን ይቆጣጠራል። የታላቋ ሶማሊያ ህልምም እውን እየሆነ መሰለ። ታዲያ ይህ ህልም ግን ብዙም ሳይቆይ ነበር የቆመው። የረጅም ጊዜ የሶማሊያ አጋር የሆነችው ሶቪየት ህብረት ወረራውን በመቃወም ፊቷን አዲስ ወደ መጣው የኢትዮጵያው ሶሻሊስት ወታደራዊ መንግስት ታዞራለች። ሶቪየት ህብረት ለኢትዮጵያ ጦር ብዛት ያላቸው የጦር መሳሪያዎችን ከጦር አማካሪዎች ጋር ድጋፍ ስታደርግ፣ ሌሎች ሶሻሊስት የሆኑ ሀገራት ወረራውን በመቃወም እንደ ኩባና እንደ ደቡብ የመን ያሉ ሀገራት ወታደሮቻቸውን በመወጣት የኢትዮጵያ ጦርን አጠናከሩ። ወረራው ከተፈጸመ ከጥቂት ወራት በኋላ የኢትዮጵያ መንግስት ከወዳጅ ሀገራት ባገኘው ድጋፍና ለወራት በተዘጋጀበት የክተት ዘመቻው የተወረረበትን የኦጋዴን ግዛትን በጥቂት ሳምንታት ውጊያ ከሶማሊያ ጦር ነፃ መውጣት ቻለ። የሶማሊያ ጦርም በከባድ ኪሳራና ሽንፈት በኃይል ከያዘው መሬት ተባሮ ወጣ። የሶማሊያ መንግስት በህዝብ ዘንድ ተቀባይነትን አገኝበታለሁ ብሎ የከፈተው ጦርነት ያስከተለበት ሽንፈት በህዝብ ዘንድ እንዲጠላበት ምክንያትም ሆነ። የኦጋዴኑ ጦርነት ከኢትዮጵያ በላይ ሶማሊያ ላይ ከፍተኛ ኪሳራ ነበር ያደረሰው። በውጭ እርዳታ ላይ ጥገኛ የነበረው የሶማሊያ ኢኮኖሚ በጦርነቱ ምክንያትና እርዳታ በመቆሙ ኢኮኖሚው በከፍተኛ ሁኔታ ተንኮታኮተ። ስራ አጥነት፣ ሙስናና የጎሳ ግጭቶች የሀገሪቱን ሰላም ማናጋት ጀመሩ። ሲያድ ባሬም ለህዝብ የገባውን ቃል በማጠፍ ስልጣንና ሀብትን ለራሱ ጎሳዎች ብቻ ማጋራት ይጀምራል። በሁኔታው የተናደዱት ዜጎችም አመፅና ተቃውሞን በመላው ሶማሊያ ያደርጋሉ። የሲያድ ባሬ መንግስት ተቃዋሚዎቹን በኃይል ለማፈን ይሞክራል። ብዙዎችን ይገላል፣ አብዛኞቹንም እስር ቤት ውስጥ ያጉራል። በፈረንጆቹ በ1988 በሰሜን ሶማሊያ ያሉ የኢሳ ጎሳዎች የሶማሌ ብሔራዊ ንቅናቄን በመመስረት በሶማሊያ መንግስት ላይ የትጥቅ ትግልን ይከፍታሉ። የሲያድ ባሬ ምላሽ ግን ከበድ ያለ ነበር። በሰሜን ሶማሊያ የሚገኙ ሀርጌሳን ጨምሮ በብዙ ከተሞች ላይ የአየር ድብደባን እንዲፈጸም አዘዘ። ለዚህ ዘመቻው ይረዳው ዘንድም ከደቡብ አፍሪካ ድረስ በኮንትራት የጦር ጀት አብራሪዎችን በማምጣት የኢሳ ጎሳዎች ላይ አሰቃቂ የአየር ድብደባን ፈጸም አደረገ። በዚህ የአየር ድብደባ ከ50 ሺህ እስከ 100 ሺህ የሚደርሱ የኢሳ ጎሳ ተወላጆች የሆኑ ሴቶች፣ ህፃናት፣ ሲቪሎች ያለ ልዩነት ተገለዋል። ይህ የሲቪሊያን ጭፍጨፋ የኢሳ ጎሳዎች ከቀሪ ሶማሊያ እንዲለያዩ ትልቁን ቁርሾ ጥሎ ያለፈ የታሪክ ገጻቸውም ሆነ። በፈረንጆቹ በ1990ዎቹ መጀመሪያ የሶማሊያ ነገር ከድጡ ወደ ማጡ ሆነ። የኢሳ ጎሳዎች በተጨማሪ ከራሱ ከሲያድ ባሬ ጦር ያፈነገጡ ጀነራሎች መልሰው የወጡበትን መንግስት መዋጋት ጀመሩ። በሰሜን ሶማሊያ የሶማሊ ናሽናል ሙቭመንት ሰፋፊ ቦታዎችን ሲቆጣጠር፣ በደቡብ ሶማሊያ ደግሞ በጀነራል መሐመድ ፋራ የሚመራው የሶማሊ ኮንግረስ ወይም ዩናይትድ ሶማሊ ኮንግረስ የሀዊ ጎሳንና ሚሊሻዎችን በማስተባበር ውጊያውን ወደ ዋና ከተማ ሞቃዲሾ ቀጠለበት። በጃንዋሪ 1991 የጀነራል መሐመድ ፋራ ታጣቂዎች የሞቃዲሾ ከተማ መግቢያ ጋር ደረሱ። ቀጥሎ ወደ ከተማ ውስጥ በመግባት የከተማ ውስጥ ውጊያን በማድረግ የሲያድ ባሬ ጦርን ደመሰሱት ጀመረ። ፕሬዚዳንት ሲያድ ባሬ በከተማ ውጊያ መሃል በታንክ ውስጥ ተደብቆ ከሞቃዲሾ በሽሽት ወደ ኬንያ በኋላም ወደ ናይጄሪያ አመለጠ። ከሲያድ ባሬ መንግስት ውድቀት በኋላ ግን ማንም ይሆናል ብሎ ያልጠበቀው ነገር ሆነ። ጠንካራው ታጣቂ ቡድን ስልጣን ይይዛል ተብሎ ሲጠበቅ፣ ታጣቂዎቹ ግን መሳሪያን ዳግመኛ በማንሳት እርስ በርሳቸው ጎሳን በመለየት በየከተማው መዋጋት ጀመሩ።
እነዚህ ቡድኖች በጋራ ያቆማቸው አንድ ነገር ቢኖር ሲያድ ባሬን ማስወገድ ብቻ ነበር። እሱ ዞር ሲልላቸው ግን ለሶማሊያ የሚሆን የጋራ ዓላማ ስላልነበራቸው የሶማሊያ መንግስትን መንግስት አልባ እንዲሁም ዜጎቿን ደግሞ በተለያዩ ጦር አበጋዞች ተከፋፍላ የምትመራ ደካማ ሀገር ውስጥ የሚኖሩ ዜጎች አደረጓቸው። በአንጻሩ በሰሜን ሶማሊያ በኢሳ ጎሳዎች ዘንድ አንጻራዊ የሆነ ሰላምና መረጋጋት ሲኖር ሶማሊያ ከመመስረቷ በፊት ለጥቂት ቀናትም ቢሆን ሶማሌላንድ ከብሪታንያ ቅኝ ግዛት ነፃ ስትወጣ ሀገር የነበረች ስለሆነ የሶማሌ ብሔራዊ ንቅናቄ አመራሮች በሜይ 18 1991 ከትልቋ ሶማሊያ ተገንጥለው የራሳቸውን ሀገር ሶማሌላንድን መመስረታቸውን ይፋ ያደርጋሉ። ሶማሌላንዳውያን ዲሞክራሲያዊ የሆነ ጎሳ ላይ ያልተንጠለጠለ ስርዓትን የገነቡ ሲሆን የራሳቸው ህገ መንግስት፣ ገንዘብ፣ ፓስፖርትና መከላከያ ሰራዊትን አቋቁሟል። ምንም እንኳን በመላው ዓለም የሀገርነት እውቅናን ባያገኙም። ይሄ ቪዲዮ እስከተሰራበት ሰዓት ድረስ ለሶማሌላንድ የሀገርነት እውቅና የሰጠችው ሀገር ብቸኛው ሀገር እስራኤል ስትሆን ሶማሊያ እንደ ሀገር ከፈረሰችበት ከፈረንጆቹ ከ1991 ጀምሮ ሶማሌላንድ መሪዎቿን በዲሞክራሲያዊ በሆኑ ምርጫዎች የቀያየረች እስካሁን ድረስ ቀጥላለች። በሌላ በኩል በጣሊያን ቅኝ ተገዝታ የነበረችው የጣሊያን ሶማሊያ ወይም ትልቋ ሶማሊያ ግን ከ1991 ጀምሮ ሊቆም ባልቻለው የጎሳዎቹ ጦርነት የተነሳ ከፍተኛ የሆነ ሰብአዊ ቀውስ ውስጥ ገባች። ታጣቂዎቿ ለህዝብ የሚላክን እርዳታ ምግብን በመንጠቅ ገበሬዎችን እንዳያርሱ በመከልከላቸው ምክንያት በ1992 ከ300 እስከ 400 ሺህ የሚሆኑ ሶማሊያውያን በረሃብ ምክንያት ህይወታቸውን አጥተዋል። በሶማሊያ ሁኔታ ያዘኑ ሀገራት እርዳታው በቀጥታ ለህዝቡ እንዲደርስ ባደረጉት ዲፕሎማሲያዊ ጥረት የአሜሪካው ፕሬዚዳንት ጆርጅ ኤች.ደብሊው ቡሽ ኦፕሬሽን ሬስቶር ሆፕ በተሰኘ የሰብአዊነት ዘመቻ ወደ 25 ሺህ የሚደርሱ የአሜሪካ ወታደሮችን ወደ ሶማሊያ በመላክ የእርዳታውን የማስተባበር ስራና የጥበቃ ስራ እንዲሰሩ አድርገዋል። ነገር ግን ይህ ዘመቻ አንድ ዓመትም ሳይቆይ ነበር በ1993 የዓለምን ትኩረት የሳበ አንድ ክስተት የተከሰተው። በወቅቱ በሶማሊያ ውስጥ ከሚዋጉት የጦር አበጋዞች መሃል አንዱ የሆነው ጀነራል መሐመድ ፋራህ ጦር በተደጋጋሚ የተባበሩት መንግስታት ድርጅት ሰላም አስከባሪ ጦርን በደፈጣ ውጊያ ያጠቃ ነበር። በሁኔታው የተበሳጨችው አሜሪካ እሱና ምክትሎቹን ለመያዝ በሞቃዲሾ ከተማ በኦክቶበር 3 እና 4 1993 ባደረገቻቸው ዘመቻዎች ከታጣቂዎቹ ጋር በተደረገው የከተማ ውስጥ ለውስጥ ውጊያ የአሜሪካ ወታደሮች ከባድ ኪሳራን አስተናገዱ። ሁለት ብላክ ሃውክ ሄሊኮፕተሮች በአርፒጂ ተመተው ሲከሰከሱ 18 ወታደሮች ተገደሉ፣ 73ቱ በከፍተኛ ሁኔታ ቆሰሉ። የነ ጀነራል መሐመድ ፋራህ ታጣቂዎች የሞቱትን የአሜሪካ ወታደሮች አስክሬን በመኪና እየጎተቱ በሞቃዲሾ ጎዳናዎች ላይ ሲሄዱ የተቀረጸ ምስል በሰበር ዜና መልክ በመላው ዓለም ታየ። ይህም የዓለም ፖሊስ ነኝ ለምትለው ለአሜሪካ ትልቅ ውርደት ሆነ። በሁኔታው ያፈሩት የወቅቱ የአሜሪካው ፕሬዝዳንት ቢል ክሊንተን የአሜሪካ ወታደሮች ከሶማሊያ ጠራርገው እንዲወጡ አደረጉ። የአሜሪካ ጦርን ከሶማሊያ መውጣት ያየው የተባበሩት መንግስታት ድርጅትም የሰብአዊ እርዳታውን ትቶ ከሶማሊያ ጠቅልሎ ወጣ። ከአሜሪካና ከተባበሩት መንግስታት ድርጅት መውጣት በኋላ የሶማሊያ እርስ በርስ ጦርነት ተባብሶ ቀጥሎ ዜጎች እንደዋዛ የሚገደሉበት፣ ማንም የማይጠየቅበት፣ በጫካ ህግ የምትገዛ መንግስት አልባ ሀገር ሆነች ሶማሊያ። የዓለም አቀፉ ማህበረሰብ በአሜሪካ ወታደሮች ላይ የደረሰውን ነገር ስላየ ማንም ደፍሮ ወታደር ወደ ሶማሊያ የላከ የለም። ሁሉም የሶማሊያን ጉዳይ ሰምቶ ባልሰማ አለፈው። በፈረንጆቹ በ2006 አንድ ለየት ያለ ነገር በሶማሊያ ውስጥ ተካሄደ። ለዓመታት መንግስት አልባ ሆና በቆየችው ሶማሊያ ውስጥ የመንግስትን የዳኝነት ስነ ስርዓት ተክተው ይሰሩ የነበሩት የእስላማዊ ሸሪያ ፍርድ ቤቶች ቀስ በቀስ ህብረት በመፍጠር ከደቡብ ሶማሊያ በመነሳት የተለያዩ ከተሞችን በመቆጣጠር በጁን 2006 ዋና ከተማ ሞቃዲሾን ተቆጣጠሩ። ለዓመታት እርስ በርስ ጦርነቱ ስለነበረችው ሶማሊያ አንጻራዊ ሰላምን የሚሰጥ አጋጣሚ ቢሆንም ከውጭ ላሉ ሀገራት ግን ስጋትን ጋረጠ። በተለይ ይኸው እስላማዊ ፍርድ ቤቶች ህብረት በእንግሊዝኛው ኢስላሚክ ኮርትስ ዩኒየን የዘረጋው የሸሪያ ስርዓት የሃይማኖት አክራሪነትንና አሸባሪነትን በቀጠናው ያስፋፋል በሚል ስጋት በአሜሪካ ደጋፊነት በኢትዮጵያ አስፈጻሚነት በዲሴምበር 2006 የኢትዮጵያ ጦር የሶማሊያን ድንበር ጥሶ በመግባት በጥቂት ሳምንታት ውጊያ የእስላማዊ ፍርድ ቤቶች ህብረትን ከሞቃዲሾና ከሌሎች ከተሞች በማባረር የሻሪያውን የሶማሊያ መንግስት አፈራረሰው። ኢትዮጵያና አሜሪካ አክራሪነትን ለመዋጋት ነው ይህን እርምጃ የወሰድነው ቢሉ ከዘመቻው ማግስት እንደነ አልሸባብ ያሉ አክራሪ ቡድኖች እንዲፈጠሩ ምክንያት ሆኗል። ከኢትዮጵያ ወረራ በኋላ የሶማሊያ ፌዴራል መንግስት በድጋሚ የተቋቋመ ሲሆን የጥበቃ ስራውን በአሚሶም በታቀፈው የአፍሪካ ህብረት ሰላም አስከባሪ ጦር ላይ የተንጠለጠለ ነው።
የአልሸባብ ጥቃትም ቢሆን በተለያዩ ወቅት በአጥፍቶ ጠፊም ሆነ በታጣቂዎች በሚወሰዱ እርምጃዎች ሲቪሊያን ላይም ሆነ የመንግስት ባለስልጣናት ላይ እንደቀጠለም ነበር። ከሁሉ በላይ ለዓለም ስጋት ሆኖ የቀጠለው በፈረንጆቹ በ2010 እና በ2011 ተባብሶ የቀጠለው የሶማሌ የባህር ላይ ውንብድና ነበር። ጠንካራ የሆነ መንግስት የሌላት ሶማሊያ የባህር ጠረፎቿን የሚጠብቅ ባህር ኃይል ስለሌላት ብዛት ያላቸው ስርዓት የሆኑ የሶማሊያ ወጣቶች በመደራጀትና በመታጠቅ ፈጣን የሆኑ ጀልባዎችን በመያዝ በኤደን ባህረ ሰላጤና በህንድ ውቅያኖስ አካባቢ የመርከብ እገታና የማስለቀቂያ ገንዘቦች ጥያቄዎች መበራከት ጀመረ። ይህም ድርጊታቸው የዓለም የንግድ መስመርን ማስተጓጎል ጀመረ። በኋላም በአሜሪካ መሪነት በተቋቋመ የጸጥታ ግብረ ኃይል የባህር ላይ ውንብድናው እንዲቀንስ ቀስ በቀስ እርምጃ በመውሰድ እንዲጠፋ ተደረገ። በአሁኑ ሰዓት የሶማሊያ ማዕከላዊ መንግስቷ ከወደቀበት ከፈረንጆቹ ከ1991 ጀምሮ ወደ 3 ትንንሽ ሀገራት የተከፋፈለች ሲሆን በሰሜን በኩል ሶማሊላንድ፣ በመካከለኛው አካባቢ ፑንትላንድ እንዲሁም በተጨማሪ ጁባላንድ የተባለች ከፊል ራስ ገዝ ግዛት ስትኖር በሞቃዲሾ ያለው የሶማሊያ መንግስት ግን እነዚህኑ ግዛቶች ያፈነገጡ ክልሎቹ አድርጎ የሚቆጠራቸው ሲሆን ማንኛውም ሀገር ለእነዚህ ግዛቶች እውቅናን እንዳይሰጥ በተደጋጋሚ ያሳስባል። ኢትዮጵያ በጃንዋሪ 2024 ከሶማሌላንድ ጋር ዘርፈ ብዙ የሆነ የመግባቢያ ስምምነትን ተፈራርማ የነበረ ሲሆን በዚህ የመግባቢያ ስምምነት መሰረት ሶማሌላንድ የባህር በር ሌላት ለኢትዮጵያ ነፃ የባህር ኮሪደርን ለመስጠት፣ ኢትዮጵያ ደግሞ በምላሹ ለሶማሌላንድ የሀገርነትን እውቅና ለመስጠት ተስማምተው የነበረ ቢሆንም በኋላ ግን የሶማሊያ መንግስት ባሰማው ቅሬታና ከኢትዮጵያ ጋር የጥቅም ግጭት ካላቸው ሀገራት ጋር ባደረገው ስምምነት የተነሳ የኢትዮጵያ መንግስት አቋሙን በመከለሱ እንዲሁም በተጨማሪ ደግሞ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ባደራደሩት የአንካራ ስምምነት ከሶማሊያ ፌዴራል መንግስት ጋር ጉዳዩን የኢትዮጵያ መንግስት በመደራደር አቁሞታል። እናንተስ በሶማሊያ ጉዳይ ምን ታስባላችሁ? ጠንካራና አንድ የሆነች ሶማሊያ ለኢትዮጵያ ስጋት ነው ወይስ ጥቅም ናት? ሀሳባችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። እንደዚህ አይነትና ተመሳሳይ ቪዲዮዎች በብዛትና በአይነት የዩቲዩብ ቻናል ውስጥ አለ፣ ገብታችሁ ተመልከቱ። በአዳዲስ ቪዲዮዎች እንደርሳችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ይህም ቪዲዮ ላይክ እያደረጋችሁ ጠብቁኝ። በቀጣይ በሌላ ቪዲዮ በሌላ ታሪክ እንገናኛለን። እስከዛው ድረስ ሰላም።